ወደ ሌላ ክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም። ይህ ግለሰብ ማለት ነው። ምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። እንግዲህ ማይኩን መያዝ አልችልም አለ። እኔ እኮ ምን ደምሮ ማይክ ሲይዝ ለምን ዝም አልከው? ተመስገን የጌታ ማይክ አልያዘ። አረ ሚዲያ ላይ ብትገቡ እኮ እንዳለ ማይክ የጨበጠ ነው። ወደ ሌላ ክርስትና አቅጣጫ ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጣችሁ ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ እንግዲህ ማይኩን መያዝ አልችልም አለ። እኔ እኮ ምን ደምሮ ማይክ ሲይዝ ለምን ዝም አልከው? ተመስገን የጌታ ማይክ አልያዘ። አረ ሚዲያ ላይ ብትገቡ እኮ እንዳለ ማይክ የጨበጠ ነው የምታዩት። እኔ እኮ ወይ መጥቶ እኔን ቢጠይቀኝ ይሄው እገሌ ማይክ ጨብጧል። ስለ ኦርቶዶክስ ቤተ አሁን ልጅ ለእናቷ ምጥ አስተማረች። አሁን እኔ አቤል አቡና ስለ ኦርቶዶክስ ቤተክርስቲያን ለኔ ነው ለሌሎች ልትነግራቸው ነው። ታውቃታለህ ኦርቶዶክስ ቤተክርስቲያንን? አያውቃትም። የምር ማወቅ አይደለም ሲጀመር ያለበትን የወንጌላውያን እምነት አቤል አቡና ያውቃሉ። እስቲ ስላለበት ቤተ እምነት ያስተምር። እሱ ጋር ያለው ክርስቶስ አልቆበት ነው እንዴ? ሰው ፍጹም ከሃይማኖት ሲወጣ በቃ የሚመስለው ይሄ ልጅ ብቻ ነው። በጣም ይቅርታ አድርጉልኝ። ስሙት። መድረስ ራሱን የቻለ መንገድ ስላለው በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣም? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚህ አግኝቻለሁ ህይወት ካለ ዳግም ነው የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣም እና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር እንግዲህ መስበክ የለበትም እያለን ነውና በጣም ረጅም ሰዓት እንግዲህ ሰምታችሁታል። ሲሳይ ቤት እየከፈተ ምን ሲያል በጣም ብዙ ቪዲዮዎች ይደርሱኛል ምናምን። እሱም ቤቱን በከፈተ ቁጥር ቤቱ የቤታቸው አጀንዳ እኔ ነበርኩ። ዲስ ማች ግን እኔ አእምሯቸው ላይ ተጽዕኖ ፈጥራለሁ ወይም ጫና ፈጥራለሁ ብዬ አስቤ አላቅም ነበር። ኮንቲኒየስሊ ሲሳይ ቤት ስም ይነሳ ነበር። ገብቼ ለዛ ነው መልስ የሰጠሁት። እንዳሴት ወዳጄ መጽሐፍ ቅዱስን አንብበህ ማታውቅ ከሆነ ልንገርህ፣ ለሚጠይቋችሁ ሁሉ መልስን ስጡ ይላል መጽሐፍ ቅዱስ። አቤል አቡና ሌሎችን ተዋቸውና ለአንተ ብቻ ለሚጠይቁህ መልስ ስጥ አይደለም። ስለተነኩበት ህይወት እኔ አዲስ መጽሐፍ ቅዱስን አንባቢ ሆንኩ ሰው አይደለሁም። በነገራችን ላይ የቃሉን ወተት ይመኛል። እኔ እኮ ስብከት ምተች ሰው ነበርኩኝ ታውቃለህ። ግን እኔ አንደርስታንድ ቢያደርገኝ ደስ ይለኝ ነበር። ይሄ ትምህርት እንደ መጽሐፍ ቅዱስ ልክ አይደለም እያልኩ ምተች ሰው ነበርኩ። ቅዱሳት መጽሐፍት ይሄን አይናገሩም። አይ ዶንት ኖ ምንድነው? እኔ አሁን ጀስት እኛ ህብረት እናደርጋለን። በነገራችን ላይ ህብረት እናደርጋለን። ኦንላይንም እየወሰድኳቸው ያሉ ኮርሶች አሉ። ኦንላይን እንዲሁ ከወንድሞች ጋር ህብረት እያደረግን ነው በውስጥ። እሱም ብቻ አይደለም እንዲገባህ ነው። አሁን አይደለም በነገራችን ላይ ብዙ ማውራት አስፈላጊ ስላልሆነ አቤል አቡና በጣም የሚጠቅምህን ኦንላይን ኮርስ መማር የምትፈልግ ከሆነ ልልክልህ እፈልጋለሁ። በጣም ትጠቀምበታለህ ብዬ ስለማስብ በጣም እኔ ሼር አደርጋለሁ።
ዶክተር ናቸው ሼር ያደረጉኝና ከሳቸው ጋር ሞር ኢንቲሜት ነው። በጣም ደስ የሚል ኮሚኒኬሽን አለን፣ እናወራለን፣ ዲስከስ እናደርጋለን ምናምንና ምናልባት ከሳቸው ጋር ሼር የምናደርጋቸውን ነገሮች እልክልሃለሁ። መማር የምትፈልግ ከሆነ ልብህ ቅን ከሆነ መጽሐፍ ቅዱስን ማወቅ የምትፈልግ ከሆነ መጽሐፍ ቅዱስን በምላት መረዳት የምትፈልግ ከሆነ ልልክልህ እችላለሁ። እኔን ማውራቱ አይቀልም። እኔም በውስጥ መስኩል መጣ በቃ እሺ ወንድሜ ነው ብለህ ካሰብክ መጣ በውስጥ መስመር ይሄ እኮ ስህተት ነው እንዲህ ብታረግ እንዲህ ቢሆን ብትለኝ ተሳስቷል ብለህ እንኳን ብታስብ ለሲሳይም በዙሪያ ላሉትም ነው መልስ የሰጠሁት ገብቼ። ምክንያቱም ብዙዎችን እያሰናከሉ ስለነበረ ብዙዎችን በጣም የሚገርመው ሲሳይ እኔ ከተናገርኩ በኋላ ምንም አልተናገርም፣ ቤቱን ዘግቶ ነው የወጣው። እኔን እንዲናገር የሚያደርግ አቅምም ሞራልም በሳቱ ስላልነበረው ዳሴት እና አንዳንዴ እኔ ከፈለክ ማደግ ነው የምትል ከሆነ ስፒሪቹዋል ግሮዝ ኤንድ ዴቨሎፕመንት እንደ ዓለማዊ ነገር አይደለም፣ ቃሉን ማወቅ ብቻ አይደለም፣ በቃል ውስጥ መኖር ነው። ስለዚህ ቃሉን ማወቅ በቃል ውስጥ ስንኖር እንዴት መኖር እንዳለብን ብታወራኝ አወራህ ነበር። ብዙዎቻችሁ በእውነት ነው የምላችሁ ይሄን ልጅ የምታውቁት የምትረዱት ወይም እንትን ልትሉት የምትችሉ ሰዎች ካላችሁ እባካችሁ ቅረቡና ችግሩን ጠይቁት። በሆነ ነገር በጣም ኦብሰስድ ይሆናል፣ የሆነ የሚስለው ነገር አለ፣ በራሱ ልክ ሰውን ሰፍቶ አስቀምጧል። እኔ በር ነኝ እያለ ነው። ከኔ ፍቃድ ጠይቁ፣ በእኔ በኩል ካልመጣችሁ እኔ አፕሩቭ ካላደረኳችሁ እንደዛ እያለ ነው። ለአይሁዳውያን ወንጌል በነገራችን ላይ አዲሳቸው አልነበረም። በነቢያት ሲነገራቸው የነበረ የትንቢት ቃል ስለነበረ ለአይሁዳውያን ወንጌል ምስክርነት ነበር። ይሄው መጥቷል፣ በመጽሐፋቸው የተጻፈ ይሄው ሆኗል፣ ተፈጸመ። ይሄው አባቶቻችሁ ተስፋ ሲያደርጉት የነበረ አምላክ ይሄ ነው። እንደ አዲስ መጽሐፍ አልጻፉላቸው። በመጽሐፋቸው ላይ ያለ መጽሐፍት ሁሉ ስለኔ ይናገራል ብለዋልና መጽሐፍት ላይ ያለውን የበተኑላቸው ያብራሩላቸው። መጽሐፋቸውን የተረኩላቸው። ተፈጸመ እያለ የሄደው ለአባቶቻቸው የገባውን ቃል ነው። ፍጻሜነቱ ግን ለዓለም ሁሉ ነበረና በነገራችን ላይ የይስሐቅ መመረጥ ለኬጡራና ለአጋር ልጆች መዳን ነበረ። ያዕቆብ መመረጥ ለኤሳውያን ወይም ለኤሳው ልጆች መዳን ነበረ። ያዕቆብን ወደድኩ ኤሳውን ጠላው ሲል እግዚአብሔር የሚጠላ አምላክ ሆኖ አይደለም፣ በያዕቆብ በኩል የኤሳውን ዘር ስለሚባረክ ነው። ወዳጄ በቤቱ መኖር አይደለም። እናንተ የአብርሃም ልጆች ነን ትላላችሁ፣ የአብርሃምን ስራ አሰሩም ይላቸዋል። አይሁዳንን ጭምር የተመረጥንን ሕግና
ነቢያት የኛው ናቸው ከኛው ናቸው ለኛ ናቸው ለሚሉ የአብርሃም ልጆች ነን ትላላችሁ። የአብርሃምን ስራ ሰሩ። የአብርሃም ልጅ ለመሆን የአብርሃምን ስራ መስራት ነበረ። አሁንም ወዳጅ የክርስቶስ ልጅ ለመሆን የክርስቶስ ልጅ ነኝ ማለት አይደለም፣ የክርስቶስን ስራ መስራት ነው። ህይወት ማለት ይሄ ነው። በነገራችን ላይ ልጅ ነኝ ስላልክ በክርስቶስ አትኖር። የአብርሃም ልጅ ነን ስላሉ የአብርሃም ልጆች እንዳልነበሩ ነግሯቸው። ከነዚህ ድንጋዮች እንዳንዱ ለአብርሃም ልጅ አድርጎ ሊያስነሳ ይችላል። ልጅ አድርጎ ሊያስነሳ ክርስቶስ ከህዝብና ከአሕዛብ ተወለደ ስንል የክርስቶስ ጄኒኦሎጂ ዓለምን የማዳን ምስጢር እንደሆነ እየነገረን ነበር። እነ ሩት በዘር ግንድ ውስጥ ሲገቡ አይደል? ብዙዎች በክርስቶስ የዘር ግንድ ውስጥ ሲገቡ ሩመር እንዳይነሳ ነው፣ የኛ ብቻ ነው ብለው እንዳይናገሩ ነበር። እና እባክህ እንዲህ ማደግ ነው እንዲህ መሆን ነው እንዲህ እግዚአብሔር ሰውን አይቀይርም ብለህ ታምናለህ? የበልዓምን አህያ ያናገረ አክብሮ በእጁ የፈጠረን ፍጥረት እግዚአብሔር ምስክር አድርጎ አያቆምም ብለህ ታምናለህ ወይ? እግዚአብሔር እገሌ ካልተናገረልኝ አልከብርም የሚል አምላክ ነው ወይ ብለህ ታምናለህ ወይ? እና አንዳንዴ ክርስትና ማለት አንተ እንደምታስበው አይደለም። ክርስትና አንተና በአንተ ዙሪያ ያሉ ሰዎች እንደሚያስቡት አይደለም። ወዳጄ የተጠራኸው ለእንደዚህ አይነት ህይወት አይደለም። ወዳጄ የተጠራኸው ስለቀደሙት እየጠቀስክ ምስክር እንድትሆን አይደለም፣ የቀደሙትን ህይወት እንድትኖረው ነው። እኔን ምሰሉኝ ሲል ክርስቶስ እርሱን የመሰሉት ደግሞ እኛን ምሰሉ አሉ። ማንን ነው የምትመስለው? እሺ እኔ አሁን ማንን እንደምትመስል እኔ አጣሁኝ። በቃ የቱ ጋር ላስቀምጥ? ኦኬ አዲስ ነው አያውቅም ወተቱን እንትን እሺ ለምን አታስተምረኝም? መተህ ሚዲያ ላይ በፍጹም ያልተባለ ነገር ያልሰማኸውን ያልነበርክበትን ቪዲዮ ከምትሰራ መድረክ ተሰጥቶት ሰባኪ ኧረ እኔ በእናትህ እኔ የትም ቸርች አልሄድኩ። አንድ ቸርች ነበር፣ እሱንም ተው አልነግራችሁ ሌላ ጊዜ ነግራችኋለሁ። እና አልሄድኩም በነገራችን ላይ አንድ ቦታ አሮጥር ያልኩት የኔ የቸርች ሂጂ ማይክ ሂጂ እንትን ስላይተኝ ታውቃለህ። ቆይ ታይም ትራቨለር ሆነ እንዴ ሰው? እኔ አንዳንዴ እኮ በጣም ነው የሚገርመኝ። ታይም ትራቨለሮች አሉ አይደል? ወደፊት ነው ያሉ ተብሎ የሚታሰቡ ሰዎች እኔ የታየኸኝ በተደጋጋሚ ሞክስ ያደርግና ሲያሰድበኝ ስለነበረ በእኔ ምክንያት መሰናከል ስለሌለባቸው ገብቼ ነገርኩት። በቃ የተገለጠው እውነት ይሄ ነው። የመሰከርኩት ስለዚህ ነው። እኔ ከዚህ በኋላ ስላለፈው የምተረክበት ህይወት ሳይሆን ያለፉትን መስዬ የምኖርበት ህይወት ጥሬ ለዚህ ነው ብዬ ነው የመሰከርኩለት። እና ፕሊስ በቃ አሁንም በጣም ነው ማከብረህ፣ በጣም ነው የምወደህ። እውነት እግዚአብሔር እድል እየሰጠ ነው። በተለይ ላንተና ለሲሳይ እግዚአብሔር እድል እየሰጣችሁ ነው። ተመለሱ በቃ እንዴ እግዚአብሔር እኮ ማርኮ የሚያስቀራ ብለህ አይደለ? እንዴት እግዚአብሔርን አጣኸው? እንዴት እግዚአብሔርን ረሳኸው? እውነት አንተ እግዚአብሔርን አውቀዋለሁ የምትል ከሆነ የክርስቶስ ፍቅር በውስጤ አለ የምትል ከሆነ እንዴትስ አትጸልይልኝም?
እንዴትስ በውስጥ አትነግረኝም? ሰሙ ይሄ ጥፋት ነው፣ ይሄ ከአንድ ክርስቲያን አይጠበቅም፣ ይሄ እንዲህ ብትለኝ እኔ አልሰማህም ወይ? አይደለም አንተ እኔ ማንንም የመስማት ችግር የለብኝም። እዛም ቤት እያለሁ እዚህ መጥቼ ማንም ላወራህ ብሎ እኔ እንትን ያላልኩት ሰው የለም። እኔ አወራለሁ። እኔ በነገራችን ላይ በጣም ሰውን ሪስፔክት አደርጋለሁ። አንድም ቀን ሰሙ እንዲናቀን እንዲህ አላወራችሁም አለን ብለው አንድ ቀን ከሰውኛ ያቆመው ነው 7 ዓመት ነው ሊሆን ነው እዚህ ፕላትፎርም ላይ። በምን ስለኸኝ ነው አግኝተኸኛል ወይ ስትናገር? ኦኬ አንተ ይሄን ተናገርክ፣ በቃ እሺ እኔ ተሸማቀቅኩ፣ ደነገጥኩ፣ ምናምን አቆምኩኝ ህብረት ማድረግ። አንተ ምንድነው የምትጠቀመው? ጥቅምህ ምንድን ነው? ቆይ በጣም ማዝነው ምን እንደሆነ ታውቃለህ? አንተን እየሰሙ ፈርተው ደንግጠው የሸሹ ሰዎች፣ በአንተ ምክንያት ከእግዚአብሔር ጋር የተጋጩ ሰዎች፣ በአንተ ምክንያት እግዚአብሔርን ያጡ ሰዎች፣ እነዚህ ያሳስቡኛል። በጣም ነው የደነገጥኩት በነገራችን ላይ ቪዲዮውን ሳየው። በጣም ምን ሊናገር ፈልጎ ነው? ምን ሊለኝ ፈልጎ ነው? እኔን የት ነው ያየኝ? የቸርች ሄጄ እኔ ስሰብካየ እኔ እኮ ወጥቼ የሆነ ቸርች ላይ ቅረጹኝ ብዬ እንዲህ አላደረኩኝ። የሆነ ቸርች ሄጄ ተቀርጬ መድረክ ላይ እንትን ስለ አላደረኩም። የታየከኝ ልትናገረኝ የታየኸኝ። አንዳንዴ እኮ ለትችት የሚመች ሰው አለ። ለምንድን ነው የተቸኸኝ ወንድሜ? ስለ ተሰሎንቄ ክርስቲያኖች ቁጭ በልና አንብብ መጽሐፍ ቅዱስ። አንደኛውንም ሁለተኛውንም የተሰሎንቄ መልእክት ቁጭ ብለህ አንብብ። ቅዱስ ጳውሎስ ወንጌል ሰብኮላቸው ከብዙዎች አላመኑም የተባለው ተሰሎንቄ ነው። ብዙዎች ተገለዋል፣ ንብረታቸው ተወስዷል፣ ተዘርፈዋል፣ በድካም ውስጥ ነበሩ። ገላቸውን እንኳን አሳልፈው ለአሕዛብ ወደ መስጠት ደረጃ ደርሰው ነበር። እምነታቸውን ወደ መካር ደረጃ ደርሰው ነበር የተሰሎንቄ ክርስቲያን። ኢቭን ስላልተቀበሉ ጳውሎስን ሲያሳዱት ቤሪያ ገብቶ ነበረ። ቤሪያ ድረስ ሊገሉት ጳውሎስን ሲመጡ ከቤሪያ ነው ወደ አቴና የሸሸው። አቴና ሆኖ ነው ለተሰሎንቄ ክርስቲያኖች እነዛ በመዛል ውስጥ ላሉ ለደከሙ ክርስቲያኖች ብሎ እንደጻፋቸው እናንተ ብርቶች እያለ ነው የጻፈላቸው። አንብበው፣ ለአንተ ለሕይወት ትልቅ መልእክት ነው። እግዚአብሔር ምን ያህል በእናንተ እንደተመሰገነ አውቃለሁ። እኛ በእናንተ ውስጥ ስላለን ቦታ አውቃለሁ። እንዴት እያሞካሻቸው፣ እንዴት በክርስቶስ መበርታት እንዳለባቸው። እና ያኮ እምነቱን ለመቀየር ትንሽ ነገር ለሚፈልግ ህዝብ ነው የተሰሎንቄ መልእክት የተጻፈው። ከማን ወገን አርገን እንመድብክ? ደክሜ ብታገኘኝ በዚህ ልክ ነው የምታጽናናኝ? ወድቄ ብታገኘኝ በዚህ ልክ ነው የምትሰብረኝ? ሸሽቼ ብታገኘኝ በዚህ ልክ ነው እየተከተልክ የምትደበድበኝ? ባንተ ማን ነው የሚከብረው? እባክህ ያስካቸውን የእግዚአብሔር ህዝቦች ልቀቅ። ምናልባት ወንጌልን መስበክ መክሊት ላይሆን ይችላል። ምናልባት ደግሞ እግዚአብሔር እድል እየሰጠህም ሊሆን ይችላል። በቃ ተው፣ አይጠቅምም። ብዙ ጊዜ ሰምቻለሁ። አንድ ቀን እንዲሁ ታርጌ ያውቃለሁ አንተ ስትሳደብ። አንድ ቀን ይሄው አቤል አቡና እንዲያረገ ብዬ አንድ ቀን
ስንት ዘመን ሆነክ መሳደብ ከጀመርክ? ስንት ዘመን? ቼክ አድርጌክ ለምን እንደማላቅ ታውቃለህ? እንደውም ብሎክ ነበር ያደረኩክ። ብሎክ ለክርስቶስ የሚመች አይነት ስብዕና ስላላየውብህ። በቃ ይሄ ሴንተር ኦፍ አቴንሽን መሆን ትፈልጋለህ። ሁሉም ስለ አንተ እንዲያወሩ፣ ሁሉም አንተና ሁሉም እንደዚህ መሆን ትፈልጋለህ። ወዳጅ በጎ ነገርን አድርግ፣ በበጎ ነገር ራስህን ግለጠው። ማንም ማንንም ጠርቶ ማንም ማንንም ሰብስቦ አይደለም፣ እግዚአብሔር ነው ሰውን የሚሰበስበው። እግዚአብሔር መናገር የፈለገውን ሰው አይደለም በሰሙ አይደለም በሌሎች ይቅርና እንደ በለዓም አህያ እያናገረ አካባቢህ ካለ ድንጋይ አስነስቶ እንዲመሰክርልህ ሊያደርግ ይችላል። አይደለም ወዶ በፈጠረው ባከበረው ፍጥረት ይቅርና በቃ አሁን ከክርስትና እኔ ጊዜ ብትወስድ ደስ ይለኛል። እኔ ከፈለክ ላግዝህ እችላለሁ፣ ላግዝህ እችላለሁ። ገና ነኝ አይደል? አዲስ ነኝ አይደል? እኔ ገና ወተት የሚባል ነገር አለ አይደል? እስኪ እኔ እናንተ አብረን እንደግ። ይሄን ጥሪ ላድርግልህ። አብረን እንደግ፣ አብረን እንማር። በዚህ ትራክ ውስጥ ግን የፈለከውን ጥያቄ ትጠይቀኛለህ። እኔ ይሄን ጥሪ ነው ማቀርብልህ። ምክንያቱም በየትኛውም የወንጌል መስፈርት እያየሁ ስላልሆነ ቁርአን ታምናለህ እንዳለል ያንተን ገጸ ባህሪ የያዘ ቁርአን ውስጥ የለም። መጽሐፍ ቅዱስ ታምናለህ ብዬ እንዳለል ባንተ ልክ መጽሐፍ ቅዱስ የተገለጠ ሰው የለም። ምናልባት የትኛውን መጽሐፍ እንደምትከተል አላውቅም። እባካችሁ በተቻላችሁ መጠን እባካችሁ ይህን ልጅ አጠገቡ ሆናችሁ ጎበዝ የምትሉ እያጠፋችሁት ነው። ለመረዳት መጀመሪያ ዲፋይን ቢደረግ ልጁ ከእግዚአብሔር እየሸሸ ነው። ከእግዚአብሔር ልጁ እየሸሸ ነው። መሸሻር ከእግዚአብሔር ሸሽቷል። በተቻለን መጠን ልንጸልይለት የሚገባ አይነት ሰው ነው። ሊያሳዝነን ይገባል። እኔ እሱን መናገር ተገብቶኝ ምናምን እንደዛ አይደለም። ምናልባት በብዙ ነገር ከኔ ሊሻል ይችላል። እርግጠኛ ነኝ ከኔ የሚሻላል። ነገር ግን መንፈሳዊ ሕይወት ላይ እያደረገ ያላቸው ነገሮች ደስ አይሉ። እና እግዚአብሔር ይድረስለት። ሀሳብ ያላችሁ ሰዎች ሀሳብ ስጡ፣ ወይም ቪዲዮ መጨረስ ካለብንም ቪዲዮ መጨረስ እንችላለን። ሀሳብ ያላችሁ ከዚህ በላይ ያው ብዙም አስፈላጊ ስላልሆነ ሀሳብ ስጡላችሁ። ሳሙሻ ሰላም ብያለሁ። ሰላም እግዚአብሔር ይመስገን። ሜርሲዬ ሰላም እንዴት ናችሁ? ሁሉ ፓስተር ጸላ፣ ሌሎች አሁን የገባችሁ እነ ዶይና ሁላችሁም ሰማይ ነው ቤቴ። እንዴት ናችሁ? የክርስቶስ ሰላም ከእናንተ ጋር ይሁን። አንድ የመጽሐፍ ቅዱስ ክፍል ግን ትዝ ይለኛል፣ ሁላችሁም ክሊር እንዲሆንላችሁ። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች የጻፈው አንድ መልእክት አለና
ምዕራፍ 6 ከቁጥር 4 ጀምሮ ነው አይ ቲንክ ክፍል ያለውና አንድ ጊዜ ብርሃን ይበራላቸው ይላል። ሰማያዊንም ስጦታ የተቀበሉ ሊመጣ ያለውን የእግዚአብሔር መንግስትን የተመለከቱ እያለ በጣም ያብራራቸዋልና የመንፈስ ቅዱስ ስጦታን የተቀበሉ ሁሉ ይላቸዋል እነዚህና ኋላ ግን የሳቱ እነዚህን ወደ እግዚአብሔር መንግስት መመለስ ከባድ እንደሆነ መጽሐፍ ቅዱስ ይነግረናልና አንዳንዴ ምን አለ መሰላችሁ እግዚአብሔር እንዲሰራባችሁ ራሳችሁን ማታስተካክሉ ማታመቻችሁ ከሆነ በነገራችን ላይ እናንተን ወደ እግዚአብሔር መንግስት ድጋሚ መጥራት ሊከብድ ይችላል። ለሚጠቀስላችሁ ጥቅስ ለሚነገራችሁ መጽሐፍት ሁሉ ይሄን አውቃለሁ ይሄ እንዲህ አይደለ ልክ ስታወሩ ቀድሞ ይሄ እንዲህ እኮ ነው የሚሏችሁ ሰዎች ይኖራሉና አንድ ጊዜ ብርሃን ይበራላቸው ነው የሚለው ሊመጣ ያለውን ተስፋ የተመለከቱ ነው የሚላቸው ከሰማያዊ ጸጋ ከሰማያዊ አክሊል ከሰማያዊ በረከት የተካፈሉ ናቸው እነዚህ ኋላ ግን እንደሳቱ ይናገራል እነዚህን ወደ እግዚአብሔር መንግስት መጥራት ነው የሚለው በጣም ከባድ ነው ለራሳቸው የመጥፊያ ትራክን ስለሚያዘጋጁ እና ልንጠነቀቅ ይገባል ወንድማችንን በጣም ነው የምንወደው አሁንም እንዲመጣ እንፈልጋለን እንዲመጣ ነው የምንፈልገው የማስተማር ጸጋ ካለው ቢያስተምረን ደስ ይለናል እስኪ አሁን ካለበት ወጥቶ ሲይምጣና ስለ እግዚአብሔር ቃል ይንገረን እስኪ እገሌ አጥፍቷል ከማለት እስኪ በመጽሐፍ ቅዱስ እውነቱን ይናገር እውነቱን ይግለጠው አፖሎጀቲክስ እዚህ ፕላትፎርም ላይ ሪል የሆነ ማንነትን ይዞ ተቀምጧል ብዬ ነው ያላምነው ምክንያቱም ከዚህም ከዛም መወራወር ስላለ ነገር ግን በእኛ ውስጥ ነው አይደል ያለው በእኛ ውስጥ ነው አይደል ያለው አቤል ሲይምጣና እኔ ቤቴ ክፍት ነው ለማንም እኔ ቤቴ ክፍት ነው በነገራችን ላይ እኔ ቤቴ ክፍት የማይሆነው እንደ እግዚአብሔር ቃል ለማያወራ ሰው ነው እኔ ቤቴ ክፍት የማይሆነው የሰው ልጆችን ከእግዚአብሔር መንግስት ለማስወጣት ኢንቴንሽናሊ ለመጣ ሰው ነው እኔ ቤቴ ክፍት የማይሆነው የእግዚአብሔርን መንግስት ለሚዘጉ ሰዎች ነው እና መጥቶ እስኪ ይሄ ከዚህ አንፃር ስተት ነው እንዴ እኔ ቤቴ at any time ቤቴ ክፍት ነው አቅሙ ካለው ማስተማር ከቻለ መምከር ከቻለ እንደ እግዚአብሔር ቃል መናገር ይችላል ቤቴ ክፍት ስለሆነ ይሄን ያለ እሱን ኢሪቴት የሚያደርገው ምንም አይነት ነገር የለም ሲስከቻልክ ግባና ዲስከስ ማድረግ እንችላለን ያው አንተ ቤት ነው ሪከርዶች እንትን እያሉ ያሉትና ቪዲዮ እየተሰሩ ያሉት ብትችል ግባና ብዙዎቹ አንተ መልስ ስለምትሆናቸው ማለት ነው ያው አንድ ሰዓት ከሩብ አይደል ያው እኔም ኢትዮጵያ ስላለው ነው ካልተመቸኝ ምንም ችግር የለውም እና ፕሊስ ያን ነገር ብታስቡ ነው ብለው ወዳጄ ስትጠሩ የተጠራችሁበትን ዓላማ ብታውቁ ደስ ይለኛል እና ሰብለ ሚውትሽን አንስተሽ ነበር መሰለኝ ከሰብለ ከዛ ወደ ታች እየመጣችሁ ሐሳብ ስጡ እሺ ሰላም ለእናንተ ይሁን ሁላችሁንም ሰላም እላለሁ ሰሙዬ እግዚአብሔር ጥሩ ነገር ስላለብህ ጌታን በጣም አመሰግናለሁ አንተ ብዙ መቆየት እንኳን ያለብህ ልጅ አይደለህም ምክንያቱም የበሰለ ነገር አለ ካንተ የሚጠበቀው አሁን የተወሰነ ነገር ይመስለኛል እንደው ዝግጅት ማድረግ በቃ ማንበብ እግዚአብሔርን ቃል አንብቦ መዘጋጀትና የቡጡ መስበክ ይመስለኛል የተወሰነ ነገር ነው አንተ የሚቀርህና ለማገልገል ብዙ የሚያስፈልግ አይመስለኝም እና ትናንትና ሲሳይ ቤት ከታች ሆኜ ሰማ ነበረ እውነትም ሲሳይን እግዚአብሔር በአንተ እየገሰጸው እየለመነው እየመከረው ነው ይመስለኝ እኔ እና ከዛ በኋላ እንዳልከውም እኔ እያየው ነበረ ዘግቶ ነው የወጣው
እና በአቡና በተለይ እኔ ለአቡና የምታይቡለት ነገር ምንድን ነው? ቅድም አንተ ያልከውን ነገር እኔ ሁሌ ነው የማስበው። አቡና ለእግዚአብሔር እኔ አውቅልሃለሁ እያለው ነው የሚመስለኝ። በቃ እኔ አውቅልሃለሁ፣ እኔ ብቻ ነኝ በምድር ላይ የፈጠርከኝ፣ እኔ ብቻ ነኝ፣ እኔ ነኝ የምገስጸው፣ እኔ ነኝ የምመክረው፣ እኔ ነኝ የምሳደብልህ። እግዚአብሔር ተሳዳቢ የለውም፣ ተሳዳቢ አገልጋይ የለውም እግዚአብሔር። እውነት ለእኔ ለወንድሞቼ ወደዛ ባክል ያደረጉት ሁሉ ምክሬ ምንድን ነው? ምሳሌ 29 ላይ ያለው ቃል ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ነው የሚለው የእግዚአብሔር ቃል። አውቆ ለሚያጠፋ ወዮለት ነው የሚለው። ስለዚህ ለኦርቶዶክሶች ሁሉ ለምትሳደቡ፣ ፕሮቴስታንት እንኳን ብትሆኑ ለምትሳደቡ፣ ከታች ሆናችሁ ስራችሁ መሳደብ ብቻ የሆነ ኢየሱስ እኮ ሊመጣ ነው። እንዳይመጣባችሁ ምክሬ ነው፣ እንዳይመጣባችሁ ይምጣልን እንጂ ኢየሱስ አይምጣብን። የክርስቶስ ምጽአት ብዙ ምልክቶች እያየን በተቃረበበት በዚህ ዘመን በስድብ ኃይለኛ መሆን አይጠቅምም። መሰበር ይጠቅማል፣ ዝቅ ማለት ይጠቅማል። ከዚህ በላይ እኔ የምናገረው የለኝም። በጣም ነው ማዝነው ለምትሳደቡ፣ ባክል አደረጋችሁ እንደፈለጋችሁ ለምትናገሩ። ኢየሱስ እኛና ኦርቶዶክሶች መጽሐፍ ቅዱስ ነው መመሪያችን። መጽሐፍ ቅዱስ ተሳደቡልኝ አይልም እግዚአብሔር። ስለዚህ እንመለስ። አቡና ተመለስ። እግዚአብሔር ታግሰዋል፣ ጊዜ ሰጥተዋል። ተመለስ ነው የምለው እኔ። ምክሬ፣ የእህትነት ምክሬ ተመለስ። አይጠቅምህም። ማንም ይኸውልህ በሰው ፊት ላይታወቅበት ይችላል። ልብን በሚያቀው ሰው በእግዚአብሔር በአምላክ ፊት ግን ማንም ሰው አይሰወርም። ስለዚህ በመሳደብ ማንንም አናሸንፍም። ትንሽ ጊዜ ነው፣ እንከስማለን። በዚህ ዝናችን ቢወጣ፣ በዚህ በስድብ ዝናችን ቢወጣ፣ በተለያየ በማይጠቅም ነገር በምድር ነገር ዝናችን ቢወጣም እንከስማለን። ጊዜው አለ። እግዚአብሔር በተለይ በወንጌል ላይ እንቅፋት መሆን፣ ይሄን ልናገርና ልጨርስ። ዮኒ ማኛውን ልክ ነው ብዬ አይደለም ያደረገው፣ ግን ዮኒ ማኛውን እኛ የምንታገስበት ሰዓት እንጂ በውስጥም ቢሆን የምንመክርበት ሰዓት እንጂ እሱ ብዙ በጨለማው ስራ ላይ ብዙ የቆየ ሰው ስለሆነ በአንድ ጊዜ ካልተለወጠልን የምንለው ሰው አይደለም። ስለዚህ ምክር እንጂ የሚያስፈልገው ሄዶ እሱን መደብደብ፣ የዳኑትን ሰዎች መቀጥቀጥ፣ ይሄ ከእግዚአብሔር ጋር መጣላት ነው። ይሄ ክርስቶስን ማሳደድ ነው፣ ኢየሱስን ማሳደድ ነው እንጂ እኔ አልደግፈውም። እንደዚህ አይነት የምታደርጉ ሰዎች ግን ተጠንቀቁ፣ ተመለሱ ነው እኔ ምክሬ። አሁንም የእህትነቴን ተመለሱ። የወንጌል እንቅፋት መሆን ቀላል ነገር አይደለም፣ ከእግዚአብሔር ጋር መላተም ማለት ነው። ስለዚህ እግዚአብሔር እውነት ወደ ማስተዋል ይመልሳችሁ፣ ልባችሁን እግዚአብሔር ወደ ራሱ ያቅናላችሁ። እኔ ሌላ ምን የለኝም። ሰሙ እየተባረክ ስለ አንተ ጌታን በጣም ነው የማመሰግነው። በጣም እግዚአብሔር ይባርክ። በርታ ወንድሜ። ምናልባት ሰሙዬ ሀሳብ ልስጥና እግዚአብሔር ይባርክ። በጣም ወዳችኋለሁኝ። ሳሙ ሰላም ላንተ ይሁን። እንዴት ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንዴት ነው ወንድማችን ሙሴ? እግዚአብሔር ይመስገን። በጣም ደስ ብለኸኛል። ዘመን ይባረክ። እግዚአብሔር አምላክ እስከ መጨረሻ ከአንተ ጋር ይሁን። በርታ። ልትደገፍ የሚገባ ወንድም እንደሆንክ አያለሁኝ። ከታቹኜ ስከታተል ነበር። እግዚአብሔር አምላክ ጸጋውን ያብዛልህ። በጣም ደስ የምትል ሰው ነህ። ባለህበት እግዚአብሔር እንዲረዳህ እኔም ጸሎቴ ነው። ጸልይልሃለሁኝ። እጅግ በጣም ለአቤል አቡና የምናደርገው ነገር የለም ከመጸለይ ውጪ። የወንድሞች ከሳሽ ሆኖ አገኘ ነው። ቢመለስ መልካም ነው። የወንድሞች ከሳሽ ባይሆን ባይነኝ ጥሩ አይደለም። እግዚአብሔር ደግሞ በዚህ ጠበቃ አድርጎ ያስቀመጠው አይደለም። ሁላችንም የወንጌል ሰባኪዎች ነን። እኔም ጠረፍ ላይ ለወንጌል ጥሪ ወጥቼ አለው። ጠረፍ ላይ እያገለገልኩ ነው ያለሁት። ነገር ግን አቤል አቡናንና አብትሽ ቦረናን እከታተላለሁ። ጥሩ አይደለም እያደረጉ ያሉት። እግዚአብሔር አምላክ ሊመጣ በደጅ እንዳለ እናያለን። ምልክቶችን ሁሉ እህታችን እንደተናገረችው እየሆነ ነው ያለው። አቤል አቡና ጥሩ አይደለም እያደረገ ያለው፣ ጥሩ አይደለም። የወንድም አራሚ ማንስ አደረገው? በወንጌል ማስተማር ይቻላል፣ ትውልድን ማስመለጥ ይቻላል። ነገር ግን ወንድምን መክሰስ፣ ወንድምን ፎቶ መለጠፍ፣ የወንድምን እንትን ማለት ጥሩ አይደለም። እግዚአብሔርስ ይህን ነገር አይደግፍም፣ መጽሐፍ ቅዱሳዊም አይደለም።
ይሄ ጩኸቴ ነው። ይሄ ጩኸቴ ነው። አቤል እየሰማኝ ከሆነ ተመለስ። እኔ ወንድሜ ነኝ፣ ተመለስ። ምናልባት እግዚአብሔር በወንድሜ ሙሴ ተናግሬክ ሊሆን ይችላል። ተናግሬሃለሁ ሊል ይችላል። ነገ በወንድሜ ሳሙኤል ተናግሬያለሁ ሊል ይችላል። አሁን እንኳን ወንድሜ ይሄው ፎቶ አስቀምጦ እየመከረን ያለው እየገጸጸ ከጌታ ቤት እያወጣህ አይደለም፣ እየመከረ ነው። እግዚአብሔር ጊዜ ሰጥቶሃል። አሁን የምታፌዝበት አንደበት ነገ ልታስጠይቅ ትችላለች። እነዚህን ልጆች ብትለቅ፣ ህዝቡን ብትለቅ፣ ፈርዖን ሆነ ያለ ህዝብ ላይ ታው ተመለስ። ፈርዖን እየገደልክ እንጂ እያቃናህ አይደለም። ሌሎችን ደስ ለማሰኘት ፈርዖን ለማብዛት ያን አካሄድ ከሆነ በወንጌል በኩል ባትመጣ ጥሩ ነው። ትቀሰፋለህ፣ እግዚአብሔር ይመጣብሃል። ስጋ ለባሽ ነህ፣ ልትስት ትችላለህ። ግን ተመለስ፣ እኛ እንመክርሃለን ወንድሜ። ይሄ ነው መልእክቴ። ተባረኩልኝ ቅዱሳን። እግዚአብሔር አምላክ ይባርካችሁ። አገልጋይ ሙሴ ነኝ። እሺ ቴንክ ዩ። እግዚአብሔር አምላክ ጸጋውን ይስጠው፣ ጸጋውን ያብዛላችሁ። ትልቁ ነገር የትኩረት ማዕከላችን ክርስቶስ ኢየሱስ ነው መሆን ያለበት። ሁላችንም ወንድማችንን ስለምንጠላው እንትን ልንተቸው እንዲህ አይነት ኢንቴንሽን ይዘን ባንገባ ጥሩ ነውና ልንተቸው አይደለም። በቃ ብዙዎች በፍቅር አውርተውት ሊሆን ይችላልና ከዚህ በኋላ አቤል አቡናን አትሊስት ካለበት ነገር ወጥቶ እግዚአብሔር እንዲያመሰግን ለእግዚአብሔር ጊዜ እንዲኖረው ከመተቸት ይልቅ ሰውን በእግዚአብሔር ቤት እንዴት ማጽናት እንዳለበት አሳይመንት ወስዶ ዲስከስ እንዲያደርግ ነው። አሁን ስላለበት ነገር በጣም እናዝናለን። እኔ እንደ ግል ሰሙ በጣም ነው የሚያዝነው። ሌሎቻችሁ ምን ያህል እንደምታዝኑ አላውቅም። ምክንያቱም ማንንም ደስ ሊያሰኝ የሚችል ነገር እያደረገ ስላልሆነ ኦርቶዶክሱን ደስ ያሰኛል ብሎ የሚያስብ ከሆነ ኦርቶዶክሶችም ደስተኛ አይሆኑም በሱ። በዚህ በኩል ያሉትም የወንጌል አማኞች ደስተኛ ይሆናሉ ብሎ የሚያስብ ከሆነ ደስተኛ እየሆኑ አይደለም። 100 ሰው ቢጠራ 100ም ሰው ፖዚቲቭ ነገር ያወራው ምናልባት ላይክ የሚያደርጉለት ምናልባት በተለያየ ራሱ አካውንት እየከፈተ ለራሱ ጥሩ የማጽናኛ ቃል እንትን ሊል ይችላል። ያውኛ ኦብቪየስሊ ስለምናውቀው ማለት ነው። 3-4 አካውንት ከፍቶ ለራሱ የማጽናኛ ቃል ሊጽፍ ይችላል። ኮሜንት ላይ ጎበዝ ጀግና እያለ ራሱን እንትን ሊለው ይችላል። ብዙዎች ደግሞ ምስኪኖች በቃ የእውነት ሌላ ሰው የጻፈ እየመሰላቸው በጣም ብዙ አካውንት። ይሄ ነገር ለክርስቶስም ለራሱም አይጠቅምም። ሰው ጎበዝ ከሚልህ ይልቅ የእውነቴን ነው የምልህ እግዚአብሔር ቤት እንደምናምንቴ እንደተራ ሰው ተቆጥረህ እየተገፋ ብትኖር ይሻላል። የሰው ክብሩ እስካለህ ድረስ ነውና የሰው ክብሩ እስከ ደገፍከውና የሱ የሆነን ነገር እስከ ተጠበቅለት ነውና እግዚአብሔር እንዲሁ ነው በሰማያዊ ክብር ያከበረን ሁላችንና በተቻለን መጠን ስለምንወደው ነው። አቤል አቡና ተሳስቼ ከሆነ መጥቶ ሊያርመኝ ይገባል፣ ሊጽፍልኝ ይገባል። ጀስት ህብረት ቢያደርግ ከኔ ጋር ደስ ይለኛል። ዲስከስ ብናደርግ ሚመክረኝም ከሆነ ቢመክረኝ ደስ ይለኛል። አጥፍቼም ከሆነ ይሄን አጥፍተሃል ብሎ ቢለኝ እኔ በጣም ነው ደስ የሚለኝ። ብዙዎችም እንደሚያደርጉት ማለት ነው። አልመከረኝም፣ አላገኘኝም። ጀስት መድረክ ላይ ሆኖ ማይክ ጨብጦ ምናምን እኔ የትም ቸርች ሄጄ ማይክ አልጨበጥኩም። መድረክ ላይ ወጥቼ እኔ አላወራው የትም። በነገራችን ላይ በማታውቀው በሌለህበት ባልሆነ ነገር ሰውን መክሰስ ጥሩ አይደለም። ሰውን መክሰስ ጥሩ አይደለም። ገና ወተት ምናምን እኔ ወተት ምጋት አይነት ሰው አይደለሁም። በነገራችን ላይ ልንገርህና አጥንት ምቆረጥም አይነት ሰው ነኝ። በትምህርቱ የምትሄድ ከሆነ በመንፈሳዊ ህይወት የፕራክቲካል ክርስትና በሚባለው ምናልባት ወተት እየጋትኩ ነው። ኦልራይት በዛ ምትመጣ ከሆነ ዝም ብዬ ከሆነ ቦታ ተነድቼ ምናምን የመጣው አይደለም። አንተ ከነበርክበት ህይወት ውስጥ ወጥቼ የመጣው ሰው አይደለም። እኔ ከዘፈን ውስጥ ከጭፈራ ይሄ ሐሽሽ፣ ሲጋራ፣ ጫት ምናምን እንደዚህ አይነት እኔ በህይወቴ አይደለም። በቤተሰቤ ራሱ እንዲህ አይነት ህይወት ስለሌለ
ስለሌለ ማለት ነውና በተቻለ መጠን ስመጣ ከየት እንደመጣው ስለኔ ወቅ አይ ቲንክ በደንብ ስለኔ ታውቃለህ በደንብ ታውቃለህ ብዬ ኤክስፔክት አድርጋለሁ እና እኔ ስለማከብር ነው ምልህ ይሄ አንተ ከመጣህበት ህይወት ውስጥ እኔ ያልመጣው እግዚአብሔር እውነቱነትን ገልጦልኝ ያነበብኩትን ያጠናሁትን የተናገርኩትን ቃል እንድመሰክር ነው ያመጣኝ ይሄ ልንገርህ ምናልባት አስተምረኝ ብለህ ላስታስተምረኝ ብዙ አርሜህ ልወጣ ሁሉ ይችላል ይሄ አረዳድህ ልክ አይደለም ልልህ ይችላል ስለማከብርህ ግን ቁጭ ብዬ ልማር ግዴታዬ ነው ምክንያቱም በደንብ ስለምንተዋወቅ በህይወት እንትን የምትል ከሆነ በህይወት እኔ እናንተ አንተዋወቅም ህይወቴ ምን ይምሰል ማን ልሆን ምን ልሆን የምታውቀው ነገር ስለሌለ ምናልባት እንዲህ ይወጣ ያለ ይሄ እንደዚህ አይነት ባህሪ ያለኝ አይነት ሰው አይደለም ምናልባት እንደዛ መስሎ ከሆነ እዛ ቤትም እንዳለው እዛ ቤትም እያለው ልክ አንተ በቀድሞ ህይወትህ እንደነበረ አይነት ህይወት ስላላቸው ነው ከነሱ ጋር ህብረት ማድረግ ያቆምኩት አለቀ በአራት ነጥብ ዘጋሁት ጫታቸውን ተፍተው ሚዲያ ላይ ቁጭ ብለው የእግዚአብሔርን ህዝብ ስለሚዋሹ በየመጠጥ ቤት ሄዱ እየሰከሩ እየጠጡ አትጠጡ አትስከሩ እያሉ ህዝቡን ስለሚያታልሉ በየጨፈራ ቤት በየመሸታ ቤት እየዞሩ የእህቶች መካሪ የወንድሞች መካሪ ነን እያሉ ቁጭ ይሄ ህይወታቸው ነው ከኔ ጋር ያላስማማቸው that's over ምናልባት አንተንም በዚህ ህይወት ባገኘክ ላልቀበልህ እችላለሁ ማለት ህይወትን ላልከተለው እችላለሁ ተውልሃለሁ ደጋግሜ በኔ እዛ ቤት በኔ ያልተመከሩ ሰዎች የሉ አንድ ሰው ሰሙ እንዲህ ብሎ አላለኝም የሚልህን ሰው አታገኝም ቤታቸው እየገባው ላይቭ ላይ ጨምር እየገባው እንትን እያልኳቸው እየመከርኳቸው ስለነበር እረፉ አቁሙ እያልኳቸው ስለነበር ና ፕሊስ እውነት ስለማታውቀው ህይወት ባታወራ ደስ ይለናል እኔ በጣም ስትረስ እንድታረግ የምፈልገው ምን እንደሆነ ታውቃለህ አቤል በጣም ነው የምንወደው ራስ ላይ ስራ ያ ራስ ላይ ስራ በቃ እኔን ለኔ ተወኝ ካንተ የተሻሉ ሰዎችን እኔ አወራለሁ በሚዲያ ካንተ የተሻሉ ሰዎችን በውስጥ መስመር አወራለሁ ካንተ በእውቀትም በእድሜም በምንም ከተሻሉ ሰው ጋር ነው በውስጥ እኔ ህብረት ማድረገው እና ተው በቃ ጀስት ቢቻልህ ብትማር ደስ ይለኛል መንፈሳዊ ትምህርትን ተማር አንድ ብለህ ምናልባት የተማርኩትን ላስተምርህ እችላለሁ እስካሁን በደረስኩበት እኔ አሁን አይደለም ትናንትና መጥቻ አይደለም እኔ ሚዲያ ላይ እንትን ያልኩ በውስጥ መስመርኛ ረጅም ርቀት ሄደናል በነገራችን ላይ ምናልባት ይኸው ዛሬ ልግለጥልህ ማታውቅ ሆነ እንዳንተ የሆነ ጫት ቤት እንዲበራልኝ ተገለጠልኝ ብዬ የመጣው ሰው አይደለም ምናልባት በዚህ ልክ እንዳወራ የምትፈልግ ከሆነ ቅዱስ ጳውሎስ ምንድነው በድካም ሲልክ ከነንተ አብዝቼ እኔ ደከምኩ ነው አይደል የሚለው ስለዚህ አይደለም ማወራክ ምናልባት ባንተ ልክ እንዲገለጥ የምትፈልግ ከሆነ እንደዛ እንዳታስበው እኔን የሚያስተምሩኝ ከኔ ጋር ህብረት የሚያደርጉ ክርስቲያኖችን ላገናኝህ እችላለሁ በእውቀትም በህይወትም ይገሩሃል ያላንተ የተሻለ ህይወት ነው ላንተ የተሻለ ህይወት ነው እና እባክህ ተው በቃ ተሳደብክ ጀስትን ያሁን ምንም አይነት መስፈሪያ ውስጥ አምጥተህ እኔን የምታስቀምጠኝ አይነት ሰው አይደለም እኔ ልንገር አሁን ስቲል የትም ቸርች ህብረት አላደረኩም እኔ አሁን በግልጽ ልንገር
ስለዚህ ወደዚህ ህብረት ነው እየመጣሁ ያለሁት። ዝም ብዬ መጥቼ አይደለም የምነከረው። መማር ስላለብኝ እየተማርኩ ነው። ስለዚህ ደቀ መዝሙር እንደሆን የደቀ መዝሙርነትን ትምህርት መማር አለብኝ። ከዛ በኋላ ነው እኔ ይሄ ነኝ ብዬ ልነግርህ የምችለው። እኔ ስለኔ ምንም መረጃ ሳይኖር እኔን ሳታቅ በቃ እኔ ሲሳይ ቤት በጣም እንትን ሲል ነበረ። በቃ በተደጋጋሚ ቤቱን እየከፈተ እንትን እያለም ስለነበረ በቃ ሲሳይ ቤት በቃ መልስን የሰጠሁት ለሲሳይ። ሲሳይ እኔ ማስተምር አይነት ሰው ሆኜ አይደለም። ምናልባት ስለማታውቀው ነገር ምናልባት እኔ አሁን ገብቼ ስላወቅኩት ነገር ልነግርህ እችላለሁ። አንተ ግን ስለማታውቀው ነገር ሚዲያ ላይ መጥቼ ህብረት ነው ያደረኩት ከወንድሞቼና ከእህቶቼ ጋር። እና አረፈደብህም በቃ እኔ ምን እንደ እስከዛሬም አሁን ምን እንደታየኝ ታውቃለህ አቤል? እስከዛሬ ለካስ ሁሉንም የምትከሰው ውሸት ነው። መረጃ ኑሮ አይደለም። የሆነች ቪዲዮ ይልኩልሃል፣ የሆነች ገንዘብ ይልኩልሃል። ከዛ በኋላ እገሌን እንዲያርግ ስትባል እየወጣህ የምትናገር አይነት ሰው ነህ። ሌላ እኮ ምንም አይደለም። በቃ ከከፈሉክ ምንም ነገር እንደምታደርግ ነው። እኔ እስኪ የት ቸርች ነው እኔ አለ እኔ የሆነ ቸርች ገብቼ ማይክ ይዤ ምናምን ስሰብክ ያየኝ ሰው አለ? መድረክ ተዘጋጅቶልኝ ስሰብክ ያየ ሰው አለ? እኔ ሲጀመርም አልሄድኩም እያልኩ እኮ ነው። ብዙ ያላወራኋቸው ለወደፊት የማወራቸው ብዙ ነገሮች አሉ። እና እባክህ የተጠራሁት እኔ አንተን እንድመስል ሳይሆን የተጠራሁት እኔ ክርስቶስን እንድመስል ነው። አንተን ላይ አይደለም የተጠራሁት ክርስቶስን ላይ ነው። በክርስቶስ ውስጥ ሆነ ካላየው ካላየህም በቃ እኔ እንዳይ ከፈለክ በክርስቶስ ውስጥ ሆነ። እኔ በክርስቶስ ውስጥ ሆኜ በክርስቶስ ውስጥ እየተጓዝኩ በክርስቶስ መንገድ ላይ ሳላገኘህ እንዴት አታስታውሰኝም? እንዴት እኔ ጋር አትመጣም የምትል ከሆነ ምናልባት የገባኝን ላወራህ እመጣለሁ። ምናልባት አንተ ያለህበትን ህይወት ልክ እንዳይደለ ልነግርህ ልመጣ እችላለሁ። እግዚአብሔር የሚከብርበት አይነት ህይወት እንደሌለ ልነግርህ ልመጣ እችላለሁ ከዚህ በኋላ። ነገር ግን በክርስቶስ መንገድ ላይ ስላላየው ካላየው እውነት ህይወት መንገድ የሆነው እርሱ ክርስቶስ ስለሆነ አንብብ ዮሐንስ ወንጌል ምዕራፍ 14ን ቁጭ ብለህ ህይወት ማን እንደሆነ መንገድ ማን እንደሆነ እውነት ማን እንደሆነ በደንብ አድርጎ ይነግራል ራሱ ክርስቶስ። በእርሱ ውስጥ ካልሄድክ እንዴት ነው እኔ በሰሜን እየሄድኩ አንተ በደቡብ እየሄድክ ጀርባ ለጀርባ እንዴት ነው ልንተያይ የምንችለው? የኔና ያንተ ጉዞ እንዲህ አይነት ጉዞ እየሆነ ነው። እንዳይ ከፈለክና በክርስቶስ መንገድ ውስጥ ሆነ በክርስቶስ ቅንዓት የእውነት ልታርመኝ ከፈለክና አርመኝ። የምታስተካክለኝ ከሆነ አስተካክለኝ። አሊያም ኦርቶዶክሶች ጎበዝ እንዲሉ ከፈለክ እነሱ ጎበዝ የማለት ችግር የለባቸው። ዛሬ ይሰቅልህና ነገ ከታች ወደ ላይ ነው በአናተም ይፈጠፍጥህ። ስሙ ያሰማና እሱ ካለ አስገባው። አይገባም። እንዲህ አይነት ቤት እኮ አይገባም። ቢገባ ደስ ይለን ነበረ። አስተምሮን ነግሮን ይወጣል። ምንም የሚያስተምረው ነገር ካለ እስኪ ትምህርቱን ራሱን የሚያስተምረው ነገር ሊኖር ይችላል። እኛ ስለ ትምህርት አይደለም። እኛ አሁን በቃ የእግዚአብሔር ስለሆነው ጥሪ እንዲያወራ በቃ አትሊስት ስለዛ። እሺ በጸላ እሺ ቀጥለው ወንድማችን። እሺ አዩ ጥራት ቅድም ስራ ከመግባት በፊት የሆነች ነገር ተበርዬ ነው። ቅድምም ብለሃል ጋይዚ ክርስቶስን የተከተለ ሰው ጥቅምን ማየት የለበትም አስቀድሞ
አስቀድሞ እና በህይወቱ አስቀድሞ የተከሰተው ነገር ቢኖር ያንን መሰረት አድርጎ እዛ ውስጥ የሆነ አካል ባለበት ቦታ ራሱ እንዲቀመጥ እና ለመኖር በዛ ስታትስ ለመኖር ነበር አጀንዳውም ሆኖ የመጣለት። ያንን ነበረ ትኩረት ያደረገው። ለዛ ነው አሁን በአንድ ዳይሬክሽን አንድ ሰው በአንድ አቅጣጫውን ሲቀይር የቀየረበት አቅጣጫ የሆነ ነገር ላይ በዛ ቦታ ላይ ኮምፎርት የሆነ ነገር ኖሮ ያ ነገር ግን አጀንዳው ተቀየረ፣ አቅጣጫውን ለውጦ የዛ ተቃራኒ ከሆነ ያንን ነገር ፈልጎ ነበርና አላገኘም። ለዛ ነው። ስለዚህ በህይወቱ አስቀድሞ የነበረው ህይወት ያንን ነበር። የሆነ ጥቅም አለ ብሎ ጭንቅላቱ አስቦ ነበር። ጥቅም ሳይሆን መከራ መኖሩንም አላወቀም። ስለዚህ ያ ጥቅም አልተገኘለትም እና ለሁሉም ሰው አውሬ እና ሰው ያልሰደበውም ያላልቋሽ ብሄር በለው ያሰደብ በኮሜንቱ ስር እንደውም ከዛሬ 5 እና 6 ዓመት በፊት በሰራቸው ቪዲዮዎች ያ ጊዜ ራሱ ገና ቪዲዮ ስለቅ በውስጡ ኮሜንት ላይ እሱ ጋር የተጻፉ ኮሜንቶች በጣም ብሄር የሚሳደቡ ብሄር የሚሳደቡ ጭምር ነበሩ እና በዛ ተደስቷል እና በአጠቃላይ ለመናገር የምፈልገው ሰው ጥቅም ነገ ገዳይ ነገሮችን ምን አገኛለሁ ብሎ ካልኩሌት አድርጎ ወደ ክርስቶስ መምጣት ራሱ መሰናክል ነው። እንደውም ባለፈውም ሲያወራ ግለሰብ ብቻ ሳይሆን እንደ ቤተ እምነት ፔንቴኮስታሎች ከምሎም ከቃሉ ከኤምኬሲ ይውጡ ምን ይሰራሉ አይደል እንዴ? ሁላችንም እኮ እየተጠቀምን ነው። መልካም ናቸው። ይሄን አሉ እንደኛ ጋር እኮ ቤተ እምነታችን እኮ እንደ ቤተ እምነት አንድ ቦታ ላይ ቤተክርስቲያን ስትተክል